ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች። ይሄን ምለው በእኛው ቤት ያላችሁ ቲክቶክ ላይ ኢየሱስ ጌታ ነው ብሎ እያላችሁ እያለማመዳችሁን ስለሆነ ለእናንተ መልስ ለመስጠት ኢየሱስ ጌታ ነው፣ አዳኝ ነው፣ ቤዛ ነው፣ እውነት ነው፣ መንገድ ነው። ይሄ ከዚህ ውጭ መለማመድ አይደል? በደንብ ነው የምናለማመደው። ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ልጅ የለም። ፕሊዝ ፎሎ ያደረጋችሁት ሰዎች ተጠንቀቁ። ባለትዳር ነው፣ ሚስት አለው። ሚስት እያለው ነው ሌላ ሚስት እየፈለገ ያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ ወገኖች? ዛሬም በአዲስ ሪአክሽን ቪዲዮ ወደ እናንተ መጥቻለሁ። እንደተለመደው ቪዲዮን ለብዙዎች እንዲደርስ አድርጉ። ወደ ቪዲዮ ከማለፌ በፊት እንግዲህ ለብዙዎች እንዲደርስ ላይክ፣ ሼር ብታደርጉት ጥሩ ነው። ወደ ቪዲዮ እናልፋለን። በታክሲ እየሄድኩኝ አጠገቤ ፈረንጅ አለች። ትበሳጫለች፣ ትላለች፣ ብቻዋን ታወራለች፣ ምናምን ትላለች። አየህ ለካ ዩሮም ዶላርም ሰላም አይሰጡ። እዛ አይፓዴን እያነበብኩ ነበርና እንዲያረኩላት ጂሰስ ክራይስት የሚለውን አውጥቼ ማለት ነው። እንደዚህ ነው። ይሄን ስም ታያለሽ አልኳት። አይ ጂሰስ ክራይስት አይ ኖ ዚስ ኔም አይ ኖ። ከዛ ላይ እናቴ ክርስቲያን ነበረች፣ ግን እንዲያን ነገር እኔ ሰው እንዲያነሳብኛል ወይ ታክሲ ማን ስቶፕ በአማርኛ ሞከረች። አቁም ምናምን አለች። ይሄን ስም ስላነሳውባት ተምዘግዝጋ ወረደች። ግን እዛ ውስጥ አውጥቼ ማለት ነው። ሌላ አንዱ የፊልም አክተር ወንድሜ፣ አቤት አንድ የፊልም አክተር ብትሰጠኝ የለም አበድረኝ፣ ኧረ አበድረኝ። ዴንዘል ዋሽንግተን ኦኬ፣ ዴንዘል ዋሽንግተንን አውጥቼ ባሳያት ምን ትላለች? ያ ዱ ዩ ኖ ሂም ምናምን አይ ላይክ ሂዝ ሙቪ ምናምን ትለኛለች። ኢየሱስ ክራይስት የሚለው ግን ታክሲ ስቶፕ የእግዚአብሔር ልጅ ታክሲ ውስጥ ምን የለውም? ስፍራ የለውም። አበሻ ጋር ስፍራ የለውም። ፈረንጅ ጋር ስፍራ የለውም። ኢየሱስ ሲባል ደስ የሚል ከሆነ ሰማይ ደርሶልህ ነው። እግዚአብሔር ደርሶልህ ነው። በሕይወት ውስጥ እግዚአብሔር ደርሶልህ ነው። ይሄ ሀቅ ነው። በነገራችን ላይ ብዙ ጊዜ የኢየሱስ ስም ሲጠራ በአደባባይ ብዙ ስፍራዎች ላይም ስንመለከት ወንጌልም ሲነገር ያው ወንጌል በስርዓት ቢነገር ጥሩ ነው። ገና እሱንም ቪዲዮ በዚህ ቪዲዮ ስለምናየው ማለት ነው። ነገር ግን የኢየሱስን ስም ሲሰሙ ፈረንጆች እንግዲህ ሪያክት ሲያደርጉ አይቻለሁ። እኔ ኢየሱስን ታውቃላችሁ ተብሎ ሲጠየቁ እንኳን እንግዲህ ክርስትናውም ከዛ ነው የመጣው እንደምታውቁት። ስፔሻሊ አሜሪካ በጣም ብዙ ነገር ኦፈር አድርጋለች። እንዲሁም ዩሮፖች በጣም ዩሮፒያን በጣም ለክርስትና በጣም እነ ስዊድን በጣም እነ ፊንላንድ የሚገርም ክርስትና ነበር። አሁን ግን ቀዝቅዟል። ክርስትናውም ሞቷል ማለት ይቻላል። መደምደሚያ ላይ ደርሰዋል። እና ኢየሱስ ሲጠራ የሚያማቸው ሆነዋል ብዙዎቹ። እንደውም ኢየሱስን አናውቀውም የሚል ቪዲዮ አመጣላቸዋለሁ። ምናልባት እንግሊዝኛ ካያችሁ ቲክቶክ ላይ ኢየሱስን አናውቀውም የሚሉ ይበዛሉ። ያው ብዙዎች ተሰናክለውበታል። በዚያ ዘመን እንኳን ባሁን የገዛ ደቀ መዛሙርቱ ሲሰናከሉበት እንመለከታለን። እና ይህ ስም ዝም ብሎ አይደለም። በነገራችን ላይ ይህ ስም መዳን ያለበት ስም ነው። እኔ በጣም የሚደንቀኝ ለዚህ ነው። ይህ ስም እጅግ በጣም አጋንንትን የሚያንቀጠቅጥ ስም ነው። በነገራችን ላይ ኢየሱስ ስትሉና ሌላ ስም ስትጠሩ እኩል አይመጣም ብራዘር። የሆነ ነገር የሚጋጭ ነገር ይኖራል። ምናልባት መንፈሱ ነው እንደዛ ሲያረጋት የነበረውችን ሴት ማለት ነው። እና ኢየሱስ ክርስቶስን እንሰብከዋለን። እኛ የተሰቀለውን ክርስቶስን እንሰብካለን ነው ቅዱስ ጳውሎስ ያለው በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 እስከ ምዕራፍ 3 ድረስ ለቤተክርስቲያን ለቆሮንቶስ ቤተክርስቲያን ሰዎች አንዱ የአጵሎስ ነኝ፣ አንዱ የኬፋ ነኝ፣ አንዱ የምናምን ነኝ ሲል እኛ ክርስቶስን የተሰቀለውን እንሰብካለን። ከክርስቶስ መስቀል ውጪ ማንኛውም ትምክህት ከኔ ይራቅ አለ ቅዱስ ጳውሎስ። ያ የቆረጠ ክርስቲያን እንደዛ ነው የሚለው። እና ክርስቶስን መመልከት ይሁንልን፣ ይህንን ስም ማድመቅ ይሁንልን በዘመናችን። ያው አቅሙ የመንፈስ ቅዱስ ጸጋ ነው። ጌታ ይርዳን። ምናልባት አሁን የምናየው ቪዲዮ ቀጥለን ወንድማችን ሚኮ እንግዲህ የሚታወቅ ልጅ ነው። ኦርቶዶክስ ቤተክርስቲያን ላይ ያለ ልጅ ነው። በጣም የሚገርም ስብዕና ነው ያለው። በጣም ነው የምወደው። ኢየሱስ ጌታ ነው በሉ ብሎ ወንድሞቹና ጓደኞቹን በሉ ብሎ ቪዲዮ ሲሰራ እንመለከተዋል። ያንን አክሽን ግን አንድ ወንድማችን ተቀብሎ እንዴት ኢየሱስ ጌታ ነው ትላለህ የሚል ቪዲዮ የሚያሳይ ቪዲዮ እንመለከታለን ማለት ነው። እስኪ ወደ ቪዲዮ እንለፍ። ዓለም ሁሉ ይስማ ኢየሱስ ጌታ ነው። ምድር ሁሉ ይስማ ኢየሱስ ቤዛ ነው። ጆሮ ያለው ይስማ ኢየሱስ አዳኝ ነው። እንግዲህ ይህንን ቪዲዮ ወስዶ ቆርጦ ነው አንድ ኦርቶዶክሳዊ ሰው ወስዶ እንዴት ኢየሱስ ጌታ ነው ትላለህ? በጣም ቆጭቶትም ይመስላል፣ በጣም አናዶትም ይመስላል። ይሄ እንግዲህ የሚገርም ቅንነት ያለው ልጅ ነው። እስኪ ቪዲዮን እንስማው። ምን ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች። ይሄን ምለው በእኛው ቤት ያላችሁ ቲክቶክ ላይ ኢየሱስ ጌታ ነው ብሎ እያላችሁ እያለማመዳችሁን ስለሆነ ለእናንተ መልስ ለመስጠት ነው። ኢየሱስ ጌታ ነው፣ አዳኝ ነው፣ ቤዛ ነው፣ እውነት ነው፣ መንገድ ነው።
ይሄ ከዚህ ውጭ መለማመድ አለ እንዴ? በደንብ ነው የምናለማምደው። እስቲ ምን ልትለን ነው? አንገቱ ላይ ማተባርጎ ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች እያለ ነው። እስቲ እናዳምጠውና በመጽሐፍ ቅዱስ እንፈትሸዋለን። ከወደ ትንሹ ልጀምርላችሁ። አንደኛ ተለማማጅ አማኝ ስላልሆንኩ ኢየሱስ ጌታ ነው የሚለው ቃል ለመጀመሪያ ጊዜ የተሰጣቸው አማኞች ቄሳር ጌታ ነው ይሉ ስለነበረ በዛው ምትክ ኢየሱስን በማስገባት ኢየሱስ ጌታ ነው እያሉ እንዲለማመዱ መጽሐፍ ቅዱሱ በዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እንደዚህ ይናገራል። እናንተ መምህርና ጌታ ትሉኛላችሁ ይልና ኢየሱስ ክርስቶስ መልካም ትላላችሁና ነኝና ይላል። ምን ትላላችሁ? እናንተ መምህርና ጌታ ትሉኛላችሁ መልካም ትላላችሁ ነኝና። ክርስቶስ ራሱ ጌትነቱን እየመሰከረ ነው እዚህ ጋር በዮሐንስ 20:28 ላይ በዳግመ ትንሣኤ ለሐዋርያው ቶማስ ክርስቶስ ሲገለጥለት ጌታዬ አምላኬ ብሎ ሰገደለት። ማን? ሐዋርያው ቶማስ። የዛኔ ጌታችን መድኃኒታችን ክርስቶስ የሐዋርያውን ቶማስ አምልኮ ቃል በቃል ተቀብሎታል። ሮሜ ምዕራፍ 10 ከቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። የማን ስም የሚጠራ? የጌታን ስም የሚጠራ ይድናልና። ስለዚህ ኢየሱስ ጌታ ነው ማለት እንድትድን ያደርጋል እንጂ እንድትኮነን ያደርጋል። ስለዚህ አልልም በማለት አንድ ኃጢአት ሰራ ባጭሩ። ስለዚህ እንቀጥል እስቲ ወንድማችን። ተኛ አብልጬ የማምን ስለሆንኩ በእኛ ቅድስት ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ነው የምንጠራው። ስለዚህ ጌታም ብዬ መድኃኒትም ብዬ አምላክም ብዬ ከሁሉም በላይ ደግሞ ክርስቶስ ፈራጅ ንጉስ ብዬ ሳበቃ ወርጄ እንደገና ኢየሱስ ጌታ ነው አለ። በመጀመሪያ ጥሩ መተመተ ከዛን ደግሞ ታጠፋለህ። አዎ ቤተክርስቲያናችን ኦርቶዶክስ ጌታችን ጌታ ስለሆነ መድኃኒታችን መድኃኒት ስለሆነ ኢየሱስ ክርስቶስ ብላ በሞገስ ትጠራለች። ከዛ ወርጄ ደግሞ ኢየሱስ ጌታ ነው አልልም ትላለህ። ኢየሱስ ጌታ ነው ማለት መውረድ ነው። መጽሐፍ ቅዱስ ምን ይላል መሰለ? በሮሜ ምዕራፍ 10 ከቁጥር 9 ላይ ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርን ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ የሚል። በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ላይ በእግዚአብሔር መንፈስ የሚናገር ማንም ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ማንም ኢየሱስ ጌታ ነው ሊል እንደማይችል አስታውቃችኋል። በምን ካልሆነ? በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው ሊል እንደማይችል አስታውቃችኋል ይላል። ስለዚህ ኢየሱስ ጌታ ነው የምትለው በመንፈስ ቅዱስ ተራዳይነት እንጂ ኢየሱስ ጌታ ነው ስላልክ የምትወርድና ዝቅ የምትል አማኝ እንዳልሆንክ ልነግርህ እፈልጋለሁ ማለት ነው። በፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 11 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ይናገራል። ትናንትና ተናግሬው ነበር። ስለዚህ ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ነገር ግን ይልና በሰማይ በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስሙ ሁሉ የእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አያረለ ይመሰክር ዘንድ ነው። ስለዚህ ኢየሱስ ጌታ እንደሆነ መመስከር አለበት፣ ግዴታ ነው። ምክንያቱም የክርስቲያን ግዴታ ስለሆነ ማለት ነው። ይወለ በአንደኛ ቆሮንቶስ ምዕራፍ 8 ከቁጥር 5 ላይ እንደዚህ ይናገራል። ብዙ አማልክት ብዙ ጌቶች አሉ ይልና ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለኛስ ነገር ሁሉ በእርሱ የሆነ እኛም በእርሱ የሆንን አንድ አምላክ አብ አለን ይላል። ነገር ሁሉም በእርሱ በኩል የሆነ ደግሞ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ስንት ጌታ? አንድ ጌታ። ኢየሱስ ጌታ ነው ከተባለ ሌላ ጌታ አይጠራም። ኢየሱስ አምላክ ነው፣ መድኃኒት ነው፣ ጌታ ነው፣ ሁሉን የፈጠረ ሁሉን የሚችል ሁሉን የሚያሳልፍ ነው። ስለዚህ ኢየሱስ ጌትነት ሲጠራ ሌላ ጌታ አይኖርም። ኢየሱስ ጌታ ነው ከተባለ ቄሳር ጌታ ሊሆን አይችልም፣ መንግስት ጌታ ሊሆን አይችልም። ጌታው ሰማይና ምድር የፈጠረው አምላክ ብቻ ስለሆነ ማለት ነው። ስለዚህ ኢየሱስ ጌታ ነው ማለታችን ጥሩ ነው፣ ግን መጽሐፍ ቅዱስ ኢየሱስ ጌታ እንደሆነ እያለ የኢየሱስ ጌትነትን እንድትመሰክር በአግባቡ ይረዳሃል። ባጭሩ ኢየሱስ ጌታ ነው፣ አዳኝ ነው፣ ቤዛ ነው፣ እውነት ነው፣ መንገድ ነው። ጌታ ዘመንን ይባርከው። ሚቆይ በጣም የምወድህ ወንድም፣ እኔ ግልጽ ነው የምነግርህ። ከዚህ በፊትም አንተ ብዙ ነገር አድርገህልኛል ከቲክቶክ አንፃር፣ እግዚአብሔር ይባርክ። እንደ ኦርቶዶክሳዊ ወንድምነት ለክርስቶስ ያለ ቅልብ ይደንቀኛል። በቃ ክርስቶስ ቤዛ ነው፣ አለቀ። ሌላ ቤዛ የለንም፣ ሌላ አዳኝ የለንም፣ ሌላ ጌታ የለንም፣ ሌላ ምስክርነት የለንም። ሐዋርያቱም ሲመሰክሩ የነበሩት ይህንን ስም ነው። ከስሞች ሁሉ በላይ የሆነን ስም በወረሰ መጠን አቤት አቤት አቤት፣ ይህን ስም ነው ሲያጎሉት የነበሩት። ይህን ስም ነው ሲናገሩ የነበሩት። ለዚህ ስም ነበር ሲመቱ፣ ሲወጉ፣ ሲገረፉ የነበሩት ወገኖች። ለዚህ ስም ጴጥሮስ በዚህ ስም ነው ይሄ ሁሉ ታምራት በእናንተ ፊት እግዚአብሔር ያደረገው፣ እግዚአብሔርም ደግሞ ኢየሱስ ክርስቶስን ጌታን ከሙታን ያስነሳው ብሎ በሐዋርያት ሥራ ምዕራፍ 3 ላይ ሲመሰክር እንመለከተው። በሸንጎ ፊት ቆሙ። እንግዲህ ተመልከቱ። አትናገሩ ብሏቸው ተመልሰው ይህን ኢየሱስን ከማውራት ወደ ኋላ አንልም አሉ። ይህ ስም ብራዘር አንገትን ቀና የሚያደርግ እንጂ አንገትን የሚያስደፋ አይደለም። እንዴት አንተ በኢየሱስ ክርስቶስ ታፍራለህ? እርግጠኛ ነኝ የኦርቶዶክስ ቤተክርስቲያንም በእርግጠኝነት የኢየሱስ ክርስቶስን ስም ምግበ ሥጋ ወምግበ ነብስ እኮ ነው የምትለው እንዴ። የኢየሱስ ክርስቶስ እግዚእነ ኢየሱስ እኮ ነው የምትለው። እግዚእነ ኢየሱስ ግዕዙን በደንብ ስሙት።
ኦኬ ይሄ ስም ምግብ ነው፣ ጣፋጭ ስም ነው፣ የሚጣፍጥ ስም ነው ብላ የምትናገር በቅዳሴዋም ጭምር። አንተ የትኛው ቤተክርስቲያን አማኝ እንደሆንክ አላውቅም። ኢየሱስ ስም ሲባል ለምን እንደሆነ ብዙ ሰዎች ሰማለሁ እኔ ኢየሱስ የሚል ስም በዛ ምናምን የሚሉ ሰዎች ማለት ነው እንዴ። እና ታዲያ ስለማን እናወራ ብራዘር? ወንጌል ስለሱ አይደል? ከጅምሩ እስከ ፍጻሜው ኢየሱስ እኮ ነው ብራዘር። ተመቸህ አልተመቸህ ምንም አይገደኝም። ኢየሱስ እያልኩ ዘመኔ ይለቅ። ቢርበኝ የምጠግብበት ስም ነው ብራዘር። ኢየሱስን ሳትናገር እንዴት ይቻላል? ኢየሱስ ሲገባህ ነው ባይዘይ ሲገባህ ነው እንደዛ ልትመሰክር የምችለውና ይሄ ስም ከስሞች ሁሉ በላይ ነው። ዛሬም ምስክርነታችን ተገርፈንም ተመተንም ተሰድበንም ኢየሱስ እያልን እንጨዋለን። የሚያድን ስም ሌላ ስም ስለሌለ እግዚአብሔር በሰማይና በምድር ምላስ ለእግዚአብሔር አብ ክብር፣ ጉልበት ደግሞ ለሱ ስም እንዲንበረከክ የተደረገበት ስም እግዚአብሔር የሰጠው ስም ክርስቶስ ኢየሱስ ነው። ከዚህ ስም ውጪ መዳኛ የለም። መዳን በሌላ የተባለው በመላእክትም መዳን ስለማይቻል ነው። ኦኬ በኢየሱስ ብቻ ነው መዳን የሚቻለው። እግዚአብሔር ብቸኛ አድርጎ ያቆመው መዳኛ አድርጎ ያቆመው የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ነው የቀባው። ያለዚህ ስም መዳን የለም። ይህንን ምስክርነታችን ለዘላለም መሰክራለሁ። ጌታ ኢየሱስ የተመሰገነ ይሁን። ስለዚህም እግዚአብሔር ይመስገን። እስኪ አንዳንድ ደግሞ ከዚህ ወጣ ብለን በቤተክርስቲያን ምናልባት ቤተክርስቲያን ላለው ይችላል በጂፒኤስ ጭፈራ ቤት ወይም ክለብ የሚደረጉ አሉታዊ የሆኑ ተግባሮች ወይም ኢአማንያን ከሆነ የሚጠበቅ ተግባር የሚሰሩ ሰዎችን በዚህ ቪዲዮ የምናይ ይሆናል። በደም ተመልከቱት ይሄንን ጉድ። ሉክ ሆረር እኮ ነው ይመስል ብራዘር፣ ሆረር ጭፈራ ቤት ጭሱ አልቀራ ምኑ አልቀራ። ተመልከተው ይሄ ቸርች ነው። ሉክ መንፈስ ቅዱስ እንደነካው ነው የሚሆነው። እንግዲህ መንፈስ ቅዱስ ሰበብ እየተደረገ ነው። ሉክ እስኪ አሁን ምን ትሉታላችሁ ወገኖች? እንደው ምን ትሉታላችሁ? በእናንተ አይምሮ በእናንተ ሐሳብ ምን ይባላል? እስኪ አሁን ምን ይባላል ወገኖች? ወደ ማን አቤት የሚባልንበት ጊዜ ነው ያለነው። ተመልከቱ። ይሄ ማህበረሰብ እዛ ጋር የምትመለከቱት ህዝብ ነው የሚያሳዝነኝ እንጂ እኔ ጂፒኤስማ የራሱን ጭፈራ ቤት ከፍቶ እየጨፈረ ነው። ማን ነበር ስሙ? ፓስተር ነብይ ሄኖክ ነው የምትሉት? እኔ ነብይ ስለማለው ሄኖክ የሚለውን እንጠቀም። አታስጨፍር ህዝቡን እያስመጣ። ይሄ ጨፋሪ ነው ይሄ ልጅ። በነገራችን ላይ ከፈለገ ናይ ወደ ማማዬ የሚል ሰው ነው። በነገራችን ላይ ብዙ ቪዲዮዎች አወጣለሁ ስለሱ። ናይ ደማማዬ የሚል ሰው ነው ማለት ነው። ይሄ ነው እንግዲህ ክርስቲያን። የክርስቶስን ቤተክርስቲያን የምታቆሽሹ እናንተ ሰዎች በጣም ነው የማዝነው። እግዚአብሔር በክብሩ ሲመጣ ክርስቶስ እኮ በገዛ ደሙ የዋጃትን ቤተክርስቲያን ነው የሚለው ብራዘር። አንተ ደም ፈሶ ነው የኃጢአት ስርየት የተደረገው። በዚህ ኃጢአት ስርየት ባገኘንበትን በክርስቶስ ኢየሱስ ደም ለምን ትሳለቃለህ? ይሄ ቤተክርስቲያን ነው እንጂ ያንተ ናይት ክለብ አይደለም። ናይት ክለብ ምናልባት ከፈለክ ጭፈራ ቤት ሄደ መጨፈር ይችላል። ይሄንን ያመጣውን ዳንኪራህና ጭፈራህን እኔ በዓለማውያን የሚጠላውን በቤተክርስቲያን ይንሳ ያመኛል። ቤተክርስቲያን አይደለም ግን ህዝቡን ቤተክርስቲያን ስለምል ነው። ከይሄ አጥርና እንትኑን ወለሉ ምናምን አይደለም ምለው። ቤተክርስቲያን ሰውን ነው። የእግዚአብሔር ቤተ መቅደስ ላይ ነው እየዘፈንክ ያለው። ዘፈን ነው ይሄ። ፐርፎርማንስ ብራዘር፣ መንፈሳዊ መዝሙር መቀኔ ነውና ፐርፎርማንስ አይደለም ማለት ነው። ኦኬ ያንተን ድምጽ የምትለካበት ሬንጅን የምታይበት ቦታ አይደለም። ህዝቡን ወደ እግዚአብሔር የምታቀርብበት ነው መዝሙር ማለት። አንተ እኛ ዘማሪዎችን ጥንት የሆኑ አባቶችን እነ ሊሊን በሴቶች እነ አስቴርን ባየንበት፣ እነ ፀሐይ ዘለቀን እነ ሂሩትን ባየንበት፣ በወንዶች ደግሞ እነ ተስፋዬ ጋቢሶ እነ ታምራት ኃይሌን እነ አዲሱ ወርቁን ባየንበት አባቶች፣ ወጣቶች ጋር እነ ዳንኤል አምደ ሚካኤል እነ እንዳለም ባየንበት እናንተን እንመልከት ወገኖች። ይሄ ያሳፍራል። ብትመለስ ለራስ ነው ብትጣፍጥ። ጨው ለራስ ስትል ጣፍጥ ነው የሚለው መጽሐፍ ቅዱስም። አለዛ በሰዎች ትረገጣለህ ነው የሚል መሬት ላይ አሁን ዛሬ ይመስላል። ዛሬ እድሉን አግኝተህ ጨፍረሃል። እግዚአብሔር ግን በልጁ ስለማይቀልድ ለልጁ ላራራለት ለዚህ የመስቀል ስራ ዋጋ ለከፈለ ወንጌል ትጠየቅበታል። ብዙ ሰው በአንተ ምክንያት መቀለጃ አድርጎታል ክርስትናው ማለት ነው። ተመልከቱ። አሁንም እቺ ልጅ ቸርች ውስጥ እንግዲህ ሙሽርና አድርጋ ይሄ ሰርግ ተደርጎ ራቁቷን በሚባል ደረጃ ታይልኝ ኢየሱስ ብላ ስትዘምር እንመለከታለን። ይሁን ጉድ ተመልከቱ። አታሳዩ። ምንም የሚታይ ኢየሱስ ባንቺ የለም። ራቆቷን ያሳየች ኢየሱስኒ ኧረ ይደብቅሽ እንደሆነሽ እንጂ ስሟት ምን እንደምትል ውርደትሽን ያየን የምን ክብር ነው የምታወሪው?
ምንም አላማረብሽም። እንደገና በትኖ ያሳምርሽ። ሌላ ምንም አልልሽም። እኔ እቃወማለሁ በበኩሌ። ለገዛ ልጁ ያራራበት ጉዳይ ላይ እንዴት ተሳለቃለህ? ወንድምና እህቶቼ እንዴት ተሳለቅበታለህ? እዚህ ደም ላይ ኦኬ፣ የቅዱሱን የእግዚአብሔር ልጅ ደም ያክፋፋ እኮ ይላል ዕብራውያን መጽሐፍ ምዕራፍ 10 እስከ ምዕራፍ 13 ስታነብ ብራዘር፣ ቤዛነትን ያገኘንበት የኃጢአት ስርየትን ያገኘንበት ደም ላይ እንዴት ትቀልዳለህ? ደም ሳይፈስ ስርየት የለም ተብሎ የፈሰሰው ያ ደም ክቡር ደም የኢየሱስ ደም ብራዘር፣ የአምላክ ደም ያመኛል። ሶሪ የአምላክ ደም ላይ አትሳለቁ። ህዝብ ፊት ነው እቺ ልጅ እንግዲህ ሰርጓን እያደረገች፣ በሰርጓ ቀን ደግሞ ራቁቷን ሰውነቷን እያሳየች ነው ማለት ነው። ለባልሽ ብቻ የምታሳዩን ሰውነት በሰው ፊት እያሳየች ነው። ኧረ እባካችሁ ተመለሱ። ተው። አሁንም በድጋሚ አንድ የሸኔ አባል ወይም ደግሞ ምንድነው የሚባሉት ጫካ ውስጥ የሚኖሩ ሰዎች ናቸው ሲዘምር እንመለከተዋለን። እኔ መዘመሩ ላይ አይደለም አሁን የምናገረው፣ ኮሜንት ላይ ያሉትን ነገሮች ብታዩቸው ገብታችሁ ቪዲዮውን እንደው ምናልባት ኮሜንት ላይ ላስቀምጥላችሁ እችላለሁ። እና ኮሜንት ላይ በርታ ጀግና፣ የኛ ጀግና ፈልመታ ከኛ ሳምበዲ ኤልስ ሰው እየገደለ ኦኬ፣ ሰው በጫካ እየገደለ በርታ ይባላል። ምናልባት ከዛ ውጣ፣ ጌታ ያውጣ፣ ጌታ ይርዳ። ችግር የለውም መዘመሩ። እኔ ዘምር፣ እኔ ማንም ጻድቅ የለም በእግዚአብሔር ፊት መዘመሩ አይደለም እኔ የቆጨኝ ነገር ግን በርታ ይባላል። ጀግና የኛ ቃሊክ የኛ እንዴት ትላለህ እንዴ? የኛ ጀግና እንዴት ትላለህ? አንድ ነብሰ ገዳይ ፋኖም ይሄን ምንም ይሁን ምንም ነብስ የሚያጠፋ ነብሰ ገዳይ ነው። እግዚአብሔር ከነብሰ ገዳዮች ጋር አይተባበርም። እሺ ቪዲዮን ይዩት። ሃሌሉያ 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 እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። እኔ ሲጀመር ማለት ነው ችግር የለውም እግዚአብሔር ይመስገን፣ በመዝሙሩ ይመስገን። ግን ምን ስላደረክ ነው የምታመሰግነው? ለአንተ እንደው ምናልባት ቪዲዮውን ቪዲዮ እያያችሁ ነው፣ ጫካ ውስጥ ሆናችሁ ቪዲዮም እያያችሁ ነው። እናንተ ቲክቶክም ሰዓት አላችሁ በእናታችሁ። እኔ ያስቀኛል የእናንተ ምግባር። ችግር የለውም አንተ ዘምር እኮ መዘመር ችግር አይደለ የለውም። ግን ሰው እየገደልክ ነው እግዚአብሔር የምታመሰግነው ነው? ልከሳ አይደለም። ምናልባት ውጣ ከዚህ ካለህበት፣ ከዛ ከወጣ በኋላ አመስግን። በመንፈስ ነው እግዚአብሔር የሚመለከው። እሺ ሰው እየገደልክ አይደለም፣ ሰው እያጠፋ አይደለም፣ የሰውን ነፍስ እያቀጨጭክ አይደለም። ስለዚህ ስርዓት ያዙ ባካችሁ። እንደዚህ አይነት መዝሙር እኔ አላውቅም፣ በዘመኔም እንደዚህ አይነት መዝሙር አይቼ አላውቅም። አሁን ደግሞ እስኪ እዩ ጩፋን ነክቶ አንድ ወዳጃችን እንዴት እንደተቀጠቀጠ እናያለን። እኔንም ያው ተቀጠቅጡኝ ያላችሁ አብዛኞቻችሁ ጌታ ኢየሱስ ያክብራችሁ ይባርካችሁ። እስኪ ቪዲዮን እንየው። ከዚህ በፊት በቀደም በእዩ ጩፋ ላይ በሰራሁት ቪዲዮ ብዙዎቻችሁ ገብታችሁ የእዩ ጩፋ ደጋፊዎች ወይንም ደግሞ የሱ ተከታዮች ውሸት ነው ራስ ለመብላት ስትል ነው እንዲህ የምታደርገው፣ አጭበርባሪ ነህ፣ ሰይጣን ነህ፣ የሰይጣን ደጋፊ ነህ ብላችሁኛል እና ምንም አልበረደኝም አልሞቀኝም። እንግዲህ ቪዲዮውን እስኪ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉና አንዳንድ ነገር እንነጋገር። የዚህን ሰው መንፈስ ወይም ደግሞ እያደረገ ያለውን ነገር ለመረዳት በቂ ማስረጃ ወይም ደግሞ ውሸት ነው ወይስ እውነት ነው ይሄ ነገር ብለን የምንለካበት መለኪያ ሌላ ነገር አይደለም፣ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። ከዚህ ሌላ የለም። እስኪ ሌላውን ተውና፣ ሌላውን ወሬና ሌላውን በሱ ላይ እየወጡ ያሉትን መረጃ ተውና በመጽሐፍ ቅዱስ ይሄን ሰውን ፈትሸው። ልክ ነው እንዴ? እዚህ ጋር የተሰበሰበው እኮ ይሄ ሁሉ የምትመለከቱት ከጀርባ የምታዩት ይሄ ሁሉ ህዝብ እኮ ነው። አያሳዝንም? ይሄ ህዝብ ይሄ ሁሉ ህዝብ እኮ ስላላነበበ ነው እዚህ ጋር የተሸወደው። ካለማንበቡ እኮ ነው። ሌላ ነገር ይመስላችኋል? ካለማወቅ ህዝብ እውቀት ከማጣቱ የተነሳ ጠፍቷል ይላል የእግዚአብሔር ቃል። አለማወቅ እኮ ነው ይሄን ሁሉ ህዝብ ያጠፋው። ስለዚህ በመጽሐፉ እስኪ እንፈትሸው። ምንድነው ይሄ? ምንድነው ይሄ? ስሜታዊ ሆኖ ይሄ ሁሉ ህዝብ ሲጨው አንዳንድ ጊዜ መንፈስ ቅዱስም ይመስላልና እስኪ በመጽሐፉ ፈትሹት፣ እስኪ መርምሩት። በመጽሐፉ ደግሞ እኔ እኮ ማንንም የመክሰስም ሆነ ማንም ላይ መነሳት ፍላጎት የለኝም። እንደ እግዚአብሔር ኃይል በእግዚአብሔር መንፈስ የሚሄድ ከሆነ ይሂድ። ግን በመጽሐፉ ሲፈተሽ ባላንሱ ዜሮ ነው የሚሆነው። ይወድቃል፣ ወደዛ ይወድቃል። መጽሐፉንና እሱን ባላንስ ላይ ብታደርጉት ይወድቃል፣ ይፈጠፈጣል። የለም እውነት የለም፣ ምንም እውነት የሚባል ነገር የለውም። በጣም ይገርማቸዋል። ይሄ ሁሉ ህዝብ መሸወዱ እጅግ በጣም ያሳዝናል። እንግዲህ እንደዚህ እውነት የሚናገሩ ልጆች እየተወጡ እየተወገሩ ነው ያሉት። ምናልባት እኔም አንደኛው ነኝ። ችግር የለውም እናንተ የምትረግሙኝ ይርገሙ፣ የምትሰድቡኝ ስደቡ። ምናልባት ባለፈው ግን አንድ ያልከኝ ልጅ አለ፣ በአምቡላንስ ነፍስ ትወጣለች ከእንግዲህ ትሞታለህ ያልከኝ ልጅ አለ። ምናልባት ይኸው እስካሁን አለው። ለምንድን ነው የማልሞተው? ለምንድን ነው ወደ እኔስ ቤት አምቡላንስ የማይላከው እያልኩ እየጠበቅኩ ነው። የአንተ እርግማን በእኔ ላይ መስራት ከቻለ ብዬ ነው። እና ዩካንት ይህንን እውነትን ማሸነፍ አትችልም። ለዛ ነው እንደዚህ እያደረጋችሁ የኔን አካውንት ለመምታት ብዙ ሰዎች ጋር እንዳይደርስ ለማድረግ የምትጥሩት። እኔ ግን ዋጋ ተምኜ የወጣው ሰው ነኝ። አታስቆመኝም። እሺ እየተቃጠልክም ቢሆን ቪዲዮ እሰራለሁ እያናድርኩም ቢሆንና መስሚያ ይጥጥ ነው ልልፈልጌ ነው። ተሳደብ ችግር የለውም፣ መስሚያ ይጥጥ ነው። አሁን ደግሞ በወንጌል ሰበብ የሚሰሩ ድራማዎችን የምናይ ይሆናል። እስኪ ተመልከቱት።
ሎክ ጋይስ ተመልከቱ። አሁን ይሄ ሰውዬ ወንጌል ሊሰብክ ነው። እኔ የጌታ ነኝ። ሐዋሳ ነው እንደምታዩት ቦታው፣ ወደዛ ወደ ፒያሳ አካባቢ ነው። የጌታ ከሆናችሁ ደስ ይበላችሁ። መዳን በሌላ በማንም የለም፣ በኢየሱስ ብቻ ነው። እሺ ጊዜው አልቋል። ኢየሱስ እኔ ወንጌል መሰበኩ አይደለም። ለማን ነው እየሰበክ ያለው ነው ወዳጄ? ለማን ነው እያወራ ያለው? ይሄ አሁን የሚባለው ራስን ለማሳየት ነው እንጂ ለወንጌል ተጨንቃ አይደለም ብራዘርዬ። ብርዝናዬ በጣም ተግባብተናል። እኔ የሚያራዳ ልጅ ነኝ፣ አንተ የሚያራዳ ልጅ ነህና ብዙ ሙዳት ተያዙ ባካችሁ። መንገድ ላይ እየቀረጻችሁ ቫይራል ለመውጣት የምታደርጉት ጥረት እኔ ታስቀኛለች። እቺ ሙድ የተበላችባት ናት። ወንጌል እንደዚህ አይደለም። እኛ ወንጌል እንደዚህ አናውቅም። ወንጌል ብራዘር እየቀረጽከ እያሳየ ለሰው ይኸው እየሰበኩ ነው ብላ የምትናገረው አይደለም። የምትኖረውም ህይወት ነው። በነገራችን ላይ ኖሮ የምታወራው ነው። ህይወት ራሱ ይናገር፣ ህይወት ይናገር እስኪ የሚል መዝሙር አለ አይደል? የኤፍሬም አለሙ ህይወት ይናገር። ብራዘር ወንጌል መስበክ ጥሩ፣ በአፋችን መናገር ጥሩ። ተረጋግተህ ስበክ። ደግሞ መንፈስን ሁሉ አዳምጡ፣ በጭምትነት ይሁን። ሁሉ ነገር በጭምትነት ይሁን አላር ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ በጭምትነት ይሁን፣ በየዋሃት መንፈስ ይሁን እና ተስተካከሉ ባካችሁ። አሁን ይሄ ምንም እኔ ወንጌል አልለውም። ወንጀል ሊሆን ይችላል ምናልባት ወንጀል ሊሆን ይችላል። አሁን እንግዲህ የምንመለከተው በጣም የገረመኝና ያሳቀኝ ሳይሆን ያናደደኝ ሳይሆን ምን አይነት ኢሞሽን እንደምጠቀም ግራ ስለገባኝ ነውና አንድ ፓስተር ሚስት እያለው ኦኬ ሚስት ፍለጋ ላይቭ ላይ መጥቶ ከአንዲት ሴት ጋር እንደዚህ አይነት ዴቲንግ የምትሰራ ስፒድ ዴቲንግ የሚባል ያው ፍቅረኛ ማገናኘት ትዳር ማገናኘት ምናምን የሚሰሩ ሰዎች አሉ። እዛ ውስጥ ገብቶ ሚስት የለኝም ብሎ ሚስቱን ክዷት ፎቶ ተቀምጦ ማስረጃዎች ተቀምጦ ሚስቱን ክዷት ፓስተር ነው መጋቢ ነው እንግዲህ መጋቢ ነው ሰው እንደዚህ ብሎ ይለናል። ከቪዲዮ እስኪ እንመልከተው። ምናልባት ከቪዲዮ እንመልከተው። እኔ ያወራሁት እንዳይመስል ቪዲዮን አብረን እናየው አይሻለው? ስራ የግል ነው። የግል ኦኬ። እሺ ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ልጅ የለም። እሺ በትርፍ ሰዓት ምን ማድረግ ያስደስታል? መዝናናት እና ቸርች መሄድ። ኦኬ እና ቸርች መሄድ። እሺ ማች ኦኬ ፓስተር ጸልዩልን ትዳር እንድናገኝ እያሉ ነው። እሺ እጸልያለሁ ለሁላችሁም። ኦኬ እሺ ኦኬ ጋይ ሰላም እንዴት ናችሁ? ሰው እንደሰማችሁት ማለት ነው ይሄ የምታዩት ሰውዬ እኔ ቤት መጥቶ ሳምንት አልሆነውም ከመጣ አይ ቲንክ የዛሬ 4 ቀን 5 ቀን እኔ ቤት መጥቶ ያው ሚስት የለኝም አላለም፣ ልጅ የለኝም አለ። እኛ ደግሞ ልጅ የለውም ለዛ ነው መለጥፋቸው መጠራጠራቸውን ሰዎችና ፓስተር ነው በውስጥ በኩል ኮንታክት ያደረገኝ ሰው አለ። ይሄው እንደምታዩት ፓስተር ነው፣ ሚስት አለው። እንዲያውም በውስጥ ኮንታክት ያደረጉኝ ሰዎች በጣም የሚያውቁት ሰዎች ናቸውና ገርሟቸው እንዴት ይሄ የቆየ ቪዲዮ ነው ወይስ ያገባና ትዳር ያለው ሰው እኮ ነው ምናምን ብለው ኮንታክት አድርጉኝ ማለት ነውና አጋጣሚ ሜቢ አቋርጦ ወጥቷል። መጨረሻ ላይ ሜቢ ሚስቱ መታበት ይሆናል ምናምንና የሚገርማችሁ ነገር ሲያዙ ለቀልድ ነው የገባ ነው ቲክቶክ ላይ ምናምን ይላሉ። ግን ይሄ ሰውዬ እንደምታዩት ብዙ ሰው ፎሎ አድርጎታል፣ ብዙ ሴቶች ፎሎ አድርገውታልና ፕሊዝ ፎሎ ያደረጋችሁት ሰዎች ተጠንቀቁ። ባለትዳር ነው፣ ሚስት አለው። ሚስት እያለው ነው ሌላ ሚስት እየፈለገ ያለው ፓስተር ሼሞኒው ደግሞ ሰውን ጸልዩልኝ ብለዋል ብዬ እኔ መጠየቄ ማለት ነው። ለራስዎት ይጸልዩ ሚስተር ፓስተር፣ ለራስዎት ይጸልዩ። ዩ ኒድ ጂሰስ ሞሴስ ኤንድ ጋድ። ሁሉም ሞሴስ ጋድ እግዚአብሔር ሁሉም ተሰብስበው ያስፈልገውታል። ሚስት ያሉት እኛ ቤት ሚስት ፍለጋ ከመጡ ማለት ነው እባክዎት በክብር ይቀመጡ፣ በክብር ፓስተርነቱን ይቀጥሉ። ሌሎችንም የእምነት ካህናትን ወይ የእምነት አባቶችን ወይም ደግሞ ፓስተሮችን አያሰድቡ። በእርሶ ምክንያት ብዙ ሰውን በእነሱ ይብሳል ምናምን ይላል ማለት ነውና እባክዎት አርፎ ይቀመጡ። የፓስተር ሚስት ደግሞ እንግዲህ እግዚአብሔር ይሁንዎት ባሎት ላይ ይጸልዩ ነው ምለው። ሌላ ምንም ነገር አለም። ጋይስ ፕሊዝ ይሄን ቪዲዮ ሼር ኮፒ ሊንክ አድርጉ፣ ሰው ሚስታቸው እንዲያዩት ማለት ነው። ለማንኛውም ሚስታቸው እያወቁ ባላቸው በየቲክቶኩ እየተልከሰከሱ ሚስት እንደሚፈልጉ እንዲያውቁ ስለምፈልግ ነው። ያሳዝናል። በእውነት ለመናገር ራሱ ይጨንቃል ወገኖች። መጋቢ ናቸው ግን ራሳቸውን እንኳን ያልመገቡ መጋቢዎች ናቸው እነዚህ። ራሳቸውን ትዳር መመገብ ያቃታቸው ግን ወጥተው ሊመግቡ የወጡ አገልጋይ ናቸው እነኚህ። እንደምታዩ ፕሮፋይል ውስጥ ገባው አየሁት ሰውየውን ቪዲዮ ራሱን ቀርጸው ልክ ምንም እንዳልተፈጠረ ነገር መዝሙር ይሰራል ማለት ነው ወገናችን። ስም ብቻ በቃ ፓስተር አንዱ ዓለም ይባላል። ቼክ ማድረግ ከፈለጋችሁ ቲክቶክ ላይ ፓስተር አንዱ ዓለም ብላችሁ ቼክ አድርጉ። ኦኬ የደቡብ አካባቢ ሰው ነውና ኧረ እባካችሁ እግዚአብሔርን ፍሩና ሰዎች። ትዳር እያለ በትዳር ላይ ገብተህ ትዳር የለኝም ብለህ ልጆች አሉኝ ግን ሚስት የለኝም ዋት ልጆቹ ከየት መጡ? በንፋስ ነው የወለድካቸው? እባካችሁ ኧረ ሼም ነው። እግዚአብሔርን ፍሩ ተውና ሰዎች። ይሄ አመጽ ነው፣ እግዚአብሔርን ደስ አያሰኝም።
እግዚአብሔር በእንደዚህ አይነት ሁኔታ አይደሰትም። ነፍሳችሁን አጣጥፏት፣ ተመለሱ፣ አትቀልዱ፣ በክርስትና አትቀልዱ። እነዚህን ይመስላሉ ቪዲዮዎቹ። እንግዲህ ምናልባት የተማራችሁትን ያገኛችሁትን ጥቅም እንዲሁም ደግሞ ሀሳብ አስተያየት እቀበላለሁ። በጨዋነት ግን አስቀምጡ። መጥፎ ነገር ባትጽፉ ይመከራል። ምክንያቱም this spiritual መንፈሳዊ ቻናል ነው። መጥፎ ስድቦች ባይኖሩ፣ ብልግናዎች ባይኖሩ በጥበብ ቃል ተጠቀሙ። እሺ ሰዎችንም አግሬሲቭ ያደርጋል፣ ኢሞሽናል ያደርጋልና ይሄንን አስቡበት። በደንብ አድርጋችሁ ሼር ላይክ ብታደርጉ ደስ ይለኛል። ሰብስክራይብ አድርጉ ሌሎች ቪዲዮዎች እንዲደርሷችሁ ማለት ነው። የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። ሰላም ሁኑ። ቻው